ይኸው እጅሽ ይባረክ። አመሰግናለሁ። መልካም ቀን። የኔ ውድ ቱርካን እናትሽ አሟታል። ያ የሚያማት ነገር ተነስቶባታል። ወይኔ አምላኬ፣ በጣም አመማት? አዎ፣ እናትሽን መተሽ ብትጠይቂ ያጠሩ ይመስለኛል። አሁን በጣም የሚያሳዝን ሁኔታ ላይ ነች። ወይዘሮ ሩቻን ሳትቀር መታ ጠይቃታለች። እሺ አክስቴ፣ አሁኑ ነው መጣው። እናቴ ፈጣሪ ማርሽ። ኬክ አምጥቼልሻለሁ። እማዬ በጣም አመመሽ እንዴ? እንግዲህ ደህና ለመሆን እየሞከርኩ ነው። አንቺ ግን እንዴት ነሽ? ደህና ነሽ? ፊትሽ ገርጥቷል። ምን ነው ሐኪም ቤት አልሄድሽም እንዴ? አንገትሽንስ ምን ሆነሽ ነው ልጄ? ምንም አይደለም። ገላይን ስታጠብ በቀለበት ይቧጭሬው ነው። ምንም ነገር አልተፈጠረም አይደል? እውነትሽን ነው አይደል? ምንም አልተፈጠረም ማየ። ቆይ ምን ይፈጠራል? እናትሽ ስላንቺ ተጨንቃ ነው። ደግሞም እውነቷን ነው። የኔ ውድ እናት፣ የኔ ቆንጆ እናት፣ ተመልሼ በአንቺ እቅፍ ውስጥ የምሆንበትን ቀን በጣም እናፍቃለሁ እማዬ። ታዲያ ዶክተሩ ምን አለ? ቀዶ ሕክምና ሊያደርግልሽ ነው? በቅድሚያ ብትታሽ ይሻላል። ከዛ ሌሎች ሕክምናዎች ይደረጉልሻል ብሎኛል። እሱ አያትህ እኔ እንኳን ተዋውቄው አላውቅም። ወንድምህ ግን የሆነ ቀን አግኝቶት ነበር፣ ግን በጣም የሚያውቀው ነበር የሚመስለው። እንዴት እንደዛ ይሆናል? ሶመር ላይ ስናደድበትና እንዲሁም ስጮህበት ሳላስበው ልክ እንደ አባቴ ሆኜ ነበር። ልክ እንደሱ ሆኜ ነበር። ሁልጊዜ እንደተናደድክ ነው። አያቴ አንተንም ብዙ በትህትና አላሳደገህም መሰለኝ። በጭራሽ ትሁት የሆነልኝ ጊዜ ትዝ አይለኝም። ስለዚህ ሶመርን በደንብ ትዝ አይለውማ። ሙስጠፋ፣ አንድ በአባት ፍቅር ያላደገ ልጅ ወደፊት ራሱ አባት በሚሆንበት ጊዜ እንዴት አድርጎ ማሳደግ እንዳለበት በጣም ግራ ይገባዋል። ልክ አሁን እኔ ግራ እንደገባኝ ማለት ነው። እስር ቤት የገባው ጊዜ አንድ ሁል ጊዜ ሻይ የሚያፈላልን ልጅ ነበረ። አስተዳደጉ በጣም ያሳዝን ነበር እና አባቱ በጣም ጨካኝ ነበረ።
እንዴት እንደሆነ አላውቅም፣ ግን ምንም የአባቱን መጥፎ ባህሪ አልያዘም። እንደውም የልጅነት ጊዜውን በጣም ይወደው ነበር እና ሁልጊዜ እንደ አባቴ መሆን አልፈልግም እያለ ይናገራል። ያው እስር ቤት የገባው ልጁን የመታበትን ሰውዬ ደብድቦት ስለነበረ ነው። ለዛ ነበረ በእኔ ምክንያት ሚስቴና ልጄ ሕይወታቸው እንዲበላሽ አልፈልግም ይል ነበረ። ስለዚህ ከሱ ተማር። ግን አባዬ በሚገርም ሁኔታ አንዳንድ ሰዎች ወደ ኋላ መመለስ ይወዳሉ። በአባቴ ወጥቼ ነው በአያቴ ወጥቼ ነው ምናምን እያሉ ቁጡ መሆን ጥሩ አይመስለኝም። እውነቴን ነው የምልህ አባዬ፣ በሌላ ሰው ላይ ማላከክ ትክክል አይደለም። ሙስጠፋ፣ ይሄ በጣም የኔ ድክመት ነው። ግን እንደኔ አይነት አስተሳሰብ ስለሌለ ደስ ብሎኛል። በጣም ጥሩ ነገር ነው። ሶመር ዛሬ ምን እንዳለኝ ታውቃለህ? የኔ ልጅ በሙሉ አፉ ራስን አጥፋ አለ። ከዚህ በኋላ ከምትበጠብጠኝ ራስን ብታጠፋ ይሻላል አለኝ። አንተ እዚህ ራስህን እየቀጣህ ነው አይደለ? ቆይ ቤተሰብ እንዲህ ይባላል? ቆይ ይሄ ምን አይነት ነገር ነው? ሶመር እንዴት እንደዚህ አይነት ነገር ደፍሮ ይናገራል? አባዬ ና ወደ ቤት እንሂድ። ና ስትጨርሺ እነዚህን ደግሞ ሞክሪያቸው። ህመምሽን ትንሽ ያስታግሱልሻል። እሺ የኔ ውድ ልጅ። ታውቂያለሽ፣ እስኪሻልሽ ድረስ እዚህ ነው የምሆነው። አይ የኔ ውድ አያስፈልግም። ነፍሰ ጡር እኮ ነሽ፣ እንዲደክምሽ አልፈልግም። እንዴ እንደዚህማ አይሆንም። እዚህ እሆናለሁ አክስቴ። እኔ አለው። ስለዚህ አንቺ ወደ ራስሽ ጉዳይ አተኩሪ። እሺ እሺ፣ ከመሄዴ በፊት የሆነ ነገር ላብሰልላት። ቢያንስ እንኳን በዚህ ላግዝሽ አክስቴ። እሺ፣ እሱ ይቻላል። ጎበዝ ነዛሃት፣ እንኳን ደስ አለሽ። ጎበዝ፣ በጣም ጎበዝ። እንዴ ምን ተፈጠረ ደግሞ? ምን ተፈጠረት ያለሽ? ቆይ ምን ለማድረግ እየሞከርሽ ነው ያለሽ? አልገባኝም። ልጅቷ እኮ እዚሁ ካልሆንኩ ስትል ነበር። ለእኛም ጥሩ ምክንያት ይሆነን ነበር። አንቺ ግን ካልሄድሽ አልሻት። ከሶመር ጋር እንድትታረቅ ነው አይደል? ወይ ነስሪን፣ ምንም ነገር አታልፊም አይደል? አዎ አላልፍም። በዛ ላይ ሩቻንን ምንድን ያልሻት? ቡና ላምጣልሽ ምናምን አላልሻትም? አረ ብዙ ነገር ካላቀረብኩ ስትይ ነበር። ትሰሚያለሽ? ለማስታረቅ እንዳታስቢ ነስሪ። ልጆች እኮ ይዋደዳሉ፣ አሁንም ድረስ ይዋደዳሉ። ስለዚህ ቢታረቁ ደስ ይለኛል። ሰላም ቢፈጥሩ ምንድን ነው ችግሩ? ነዛሃት፣ እንዲታረቁ መፍቀድ የለብንም። እንዲታረቁ አልፈልግም። ትዳራቸው ከዚህ በኋላ ምንም አይጠቅምም። እንደውም አሁን እንደዚህ መታመሜ በጣም ደስ ብሎኛል። ልጄን ወደዚህ ቤት ለመመለስ ያመቸኛል። ደግሞ ሶመር እንደዛ ካደረገኝ በኋላ አጠገቤ እንዲደርስ አልፈልግም። ድፍረቱም አይኖረውም። ስለዚህ ቱርካን ከኔ ጋር ብቻ ትሆናለች። ስለዚህ ለልጄ እውነታውን በጠቅላላ ነግራታለሁ። ያለውን ነገር በጠቅላላ ነው መነግራት። ከዛ ሁሉም ነገር በቅርቡ ያበቃል። ትዳራቸው እንደሚፈርስ ተስፋ አደርጋለሁ። ነዛሃት፣ አቤት ሶመር። ከኩባንያው ባለቤቶች ጋር ያለች ስብሰባ ካለቀ ወደ ቤትሽ ላደርስሽ አስቤ ነበር። አልቋል። አሁን እናቴ ቤት ነኝ። እንደዛ ነው እንዴ? እና አሁን ምን ልናደርገው ነው? ምኑን ነው? ምን ልናደርግ ነው? እና ዛሬ አላገኝሽም ማለት ነው? አላውቅም። ምን ይሻላል?
ደግሞ አንቺን ሳላይ መዋልና ማደር የማልችል እንዳይመስልሽ። የእናቴ ዕቃ አንቺ ጋር ስላለ ነው። አሁን ምግብ እያበሰልኩ ነው። ስለዚህ ራት መዛን የምትሆኙ ማለት ነው? ደስ ይላል። ኦ አይ አልሆንም ሶመር፣ አሁን በጣም ስለደከመኝ ወደ ቤት ሄዳለሁ። እሺ እንደዛ ከሆነ በ30 ደቂቃ ውስጥ ደርሳለሁ። እስከዛ አንቺም ትጨርሻለሽ አይደል? ያው ስጋ ማትሰሪ ከሆነ 30 ደቂቃ ይበቃሻል ብዬ ነው። ኡፍ ሶመር፣ እሺ በቃ ና። በል አረፍ በል። እንኳን ደህና መጣችሁ። አባዬ ለዘላለም እዚህ መኖር አይችልም። ኦዛር ወደዛ ቤት ተመልሰን ልትሄድ ነው? ጉንዳ ያለው ቤት ልሄድ ነበር፣ ግን ደግሞ ሙስጠፋ አይሆንም አለኝ። አባዬ አሁን ደህና አይደለህም። በእንደዚህ አይነት ሁኔታ ውስጥ ሆነ ብቻ እንድትሆን አልፈልግም። ለዛ ነው ወደዚህ ይዤ የመጣሁት። እና ደግሞ ሁለታችሁም እዚህ ባላችሁበት ጉዳዩን መፍታት ስለምፈልግ ነው። ይሄ ነገር ቶሎ ማለቅ አለበት። የምን ጉዳይ ነው ሙስጠፋ? ነይ እዛ ጋር ቁጭ በይ። ከዚህ በኋላ አብራችሁ ለመሆን የምትፈልጉ አይመስለኝም። ትክክል ነኝ አይደለ? ይሄ ሁሉ ትርምስ ባለበት ሁኔታ ላይ ደስታ ማግኘት አይቻልም። ያሳለፋችሁትን ነገር ተዉትና እድሜያችሁን እንኳን አስባችሁ አርፋችሁ ተቀመጡ። ኦዛር አንተም እንደዚህ ነው የምታስበው? የአባትህ ትዳር ከፈረሰ እኮ በጣም ቆይቷል። ስለዚህ ይህን አጋጣሚ እንደ ምክንያት መጠቀም የለብን። እንዲህ የምትለው በዳሪያ ምክንያት ነው አይደል? ቤተሰቦቹ አልፈቅድም እንዳይሉ ነው አይደለ? እሱም ፈርተህ። ዳሪያ ከዚህ ሁሉ ጊዜ በኋላ እንኳን ስለ እኔ ነው የምታወሪው? የዳሪያ ጉዳይ አይመለከትሽም፣ አያገባሽም። እሱ የእኔ ጉዳይ ነው። ስለዚህ ተይው። ይኸውልሽ ስለ ዳሪያ ከአንቺ ጋር መማከር የለብኝም። ትልልቅ ሰዎች ነን። እሺ እሱ የአንቺ ችግር አይደለም። እንግዲያውስ ታዲያ ምንድን ነው? እኔ አባቴ ጋር የሄድኩት ተንኮል አስቤ አይደለም። ግን አንቺ መጣሽና ሁሉንም ነገር በጥብጠሽ የጦር ሜዳ አደረግሽው። እማዬ ዋና ሐሳብሽ ከኔ ጋር መሆን አልነበረም። ሙስጠፋ ይኸውልህ፣ እናቴ የመጣችው ከአንተ ጋር ለመሆን ነው። ሌላ ምንም ተልኮ አስብ አልነበረም። እሺ ልጄ። የእናቴ ችግር እኔ አይደለሁም አባዬ። የእናቴ ችግር አንተ ነህ። ለዛ ነው መታ ነገሩን ሁሉ ብጥብጥ ያደረገችው። ምክንያቱም ወይዘሮ ሩቻንን መበቀል ስለምትፈልግ ነው። ስለዚህ ሌላ ምክንያት ፈጥረህ ልትነግረኝ አትሞክር። ሙስጠፋ በቃ እሺ፣ በቃ አሁን ስለዚህ ጉዳይ ማውራት እናቁም። ይበቃል። እሺ፣ ግን ደግሞ እናትን በእንደዚህ አይነት መልኩ አታናግራት። ይበቃል። እማዬ እባክሽ ከዚህ በላይ አታሳፍሪኝ። በቃ ይበቃሻል። ይበቃል። በቃ ከዚህ በኋላ አታዋርጂ። እስኪ ትንሽ እንኳን ተረጋጊ እባክሽ። እንደዚህ አይነት ነገር ማድረግሽን አቁሚ።
ሴቪላይ፣ በእንደዚህ አይነት ሁኔታ መቀጠል አንችልም። ለሙስጠፋ ስለ በሽታሽ ልናሳውቅ ይገባል። አይሆን፣ አልችልም። እንዲህ በሆንሽ ቁጥር እኮ ይበልጥ መመሽ እየባሰ ነው የሚመጣው። እሱም ቢሆን እኮ ከአንቺ እየራቀ ነው የሚመጣው። ይሄ ነገር አይታወቅሽም እንዴ? ሰማይ ድፍት ነው የሚልበት። ታዲያ እንዴት ነው እኔ እንደዚህ ማድረገው? ቱርካን መጥቻለሁ። አሁን ውጭ እየጠበኩሽ ነው። አክስቴ እማዬን ተንከባከቢያት እሺ? አታስቢ የኔ ውድ፣ እናትሽን በደንብ እኔ እንከባከባታለሁ። አባዬ በጊዜ ቤት ደረስክ? ሰላም፣ እንዴት ነህ አባሳዴ? ደህና ነኝ ልጄ። ምን ማድረግ እችላለሁ ብለህ ነው? ደህና ለመሆን እየሞከርኩ ነው። አባዬ ፊት ግርጥት ብሏል። ምን ሆነክ ነው? ደህና ነኝ ልጄ። በጊዜ የመጣሁት እናትሽ ደውላልኝ ነውና መታመሟ ትንሽ አስከፍቶኛል። አይ አትጨነቅ አባዬ። እንደዚህ እኮ ስትታመም የመጀመሪያው አይደለም። በዛ ላይ መድኃኒቷን በስነ ስርዓት ከወሰደች ደህና ትሆናለች። አይ የኔ ልጅ አበሳጨኝ። መች እሱ ሆነና ምን መሰለሽ የመሱት ጉዳይ ነው። የመሱትን እኮ ሰማው። በጣም ደስ ብሎኛል። መሱትም ቢሆን በጣም ደስ ብሎታል። እኔም ደስ ብሎኛል። ግን በቃ አባዬ መሱትን እንደምትወደው አውቃለሁ፣ ግን ቤተሰቦቹ በጣም ናፍቀውታል። የማያውቃትንና ያለችበትን የማያውቀው እህቱን በጣም ናፍቋል። እንዲህ መደሰቱን አትፍራ፣ አይፈረድበትም። የእኔ ልጅ ከወንድምና ከቤተሰቡ ጋር ሊገናኝ በመሆኑ እኮ በጣም ደስ ብሎኛል። ግን ስራ ቦታ ላይ ራሱ በጣም ነው የሚናፍቀኝ። ለማንኛውም አላስቁምሽ፣ እየወጣሽ ነው ብዬ አስቤ ነው። በይ ሂጂ ሂጂ የኔ ልጅ፣ በቃ ራስሽን ጠብቂ። አይዞሽ። ቻው አባዬ። ቻው። ደህና ሁኑ፣ ደህና ሁኑ የኔ ልጆች። በቃ ቻው። ለምንድን ነው ደግሞ ከተኛሽበት የተነሳሽው? በጣም ታሳፍራለሽ ሳዲቅ። ግን አንተ ለምንድን ነው የመሱትን ጉዳይ ቀድሜ ያልነገርከን? ፋቲ መጥቶ ባይነግረን ኖሮ እኮ አንሰማም ነበር። ጀርመን ያለችው እህቱ ተገኝታለች እና እሱንም ሊወስዱት ነው። በናፍቆት እየጠበቁት ነው ያሉት። ነስሪን፣ ይህ ልጅ ብቻውን ጀርመን አገር ሄዶ ምን ያደርጋል? እስቲ አስቢው እንጂ ማንንም አያውቅም። ታዲያ እንዴት ብዬ ነው የምልከው? እማዬ ከዚህ በኋላ ወደ ድሮ ቤቷ ተመልሳለች። ስለዚህ እዛው ነው የምትኖረው። እንግዲህ እናት ደስተኛ እስከሆነች ድረስ ለእኔ ምንም ችግር የለውም። ሌላ ምን ማለት እችላለሁ? የሆነ ያናደደሽ ነገር አለ እንዴ? አይ ቱርካን፣ እናትሽ ስለታመመች ነው እንዴ እንደዚህ የደበረሽ? እንዴ አዎ፣ በጣም አዝኛለሁ ሶመር። ደህና ትሆናለች። ይኸውልሽ ቱርካን፣ አብዛኛው እናቶች የሚታመሙት ህመም አለ። እውነቴን ነው። አብዛኛው ጊዜ የአንገት ህመም፣ የደም ብዛትና ቁርጥማት ነው የሚሆነው። ከዛ አይዘልም። የእናቶች ህመም እነዚህ የጠቀስኳቸው ናቸው። የቤታቸውን ሸክም በሙሉ በትከሻቸው ነው የሚይዙት። በዛም ይታመማሉ። የደም ብዛታቸው ከፍ ይላል። ልጃቸውን ለማሳደግ ደፋ ቀና ሲሉ የቁርጥማት በሽታም ይይዛቸዋል። አይተው እንዳላይ የሆነው የሚያልፉት ነገር በሙሉ ጉሮሯቸው ላይ ይቀርና ሁሉም እናቶች በሚባል ደረጃ በእነዚህ በሽታዎች ይጠቃሉ። ይሄ ነው የሚፈጠረው ነገር። ግን እመኚኝ፣ በስተመጨረሻ ደህና ትሆናለች። የእኔም የወደፊት የእናትነት ዕጣ ፈንታዬ ምን እንደሆነ ነግረኛል። አመሰግናለሁ። ሸክምሽን እሸከማለሁ። መናገር ያልቻልሽውን ነገር እኔ እናገራለሁ። በውስጥ ያልሽውን ነገር እኔ አንጸባረቅልሻለሁ። ያው የምትፈቅድልኝ ከሆነ ማለት ነው።
ይገርመኛል። ቦርሳሽን እኮ ገደል በይው። ምን አይነት ቁልፍ ነው? ቆየት ገብቶ ነው? ኡፍ! ስትቸኩ እኮ ቁልፍ እንዲህ ነው፣ መቼም ቢሆን አይገኝም። እማዬ ሻንጣዋን እንዳዘገጃጅ ነግራኛለች። በይ ለእኔ ስጭኝና አሁኑኑ ልሄድ። ትንሽ እንኳን አትቆይም? አላውቅም፣ ችግር የለውም። ከፍርድ ቤት ወረቀቱን ተቀበልሽ? አይ እኔም አልወሰድኩም። አስታውሽኝና ጠበቃውን እቀበለዋለሁ። እሺ እሺ። ታዲያ ምን ትቆያለህ ወይስ ትሄዳለህ? ሽንኩርት አለሽ እንዴ? አዎ። በይኔ አሁን የሚበላ ነገር እንስራ። እርጅኝ፣ በጣም ረቦኛል። እሺ፣ መጥበሻውስ? ቆይ እዛ ጋር ነበር ላቀብልህ። ቤት ውስጥ ምን ተፈጥሮ ነው? ንፋስ በሩን ሲዘጋው ሰብሮት ነው። የምን ንፋስ ነው? ዛሬ እኮ አየሩ ቆንጆ ነበር። የሳሎን ቤቱን መስኮት ስከፍት ይሆናል ንፋሱ ገብቶ የሰበረው። እንደዚህ ያስተካከልሽው አንቺ ነሽ እንዴ? እሺ፣ በጣም ጎበዝ ነሽ። ግን ሰራተኛ ጠርተን እናሰራዋለን። እንዲሆነ መቆየት የለበትም፣ ሲታይ ያስጠላል። አዎ ይሻላል። የኔ ውድ ሳዲቅ በረራው እኮ ነገ ነው። እሱም ቢሆን እኮ በድንገት ስለሆነበት ደንግጧል በጣም። አንተ ስለፈለግክ ብቻ ዝም ለማለት መወሰን በጣም ያሳዝናል። እውነቴን ነው የምልህ። ደግሞ እኮ ከዚህ በፊትም አውርተንበት ነበር። አዎ አውርተንበት ነበረ፣ ግን ያኔ የልጁ ወላጆች በሕይወት ነበሩ እና ልጃቸውን ልንልክላቸው ነበረ። አሁን ግን በማያውቀው ሀገር የማያውቀው ሰው ጋር ነው የሚሄደው። እንግዲህ ፈጣሪ ይወቅ። ግን እኮ እህቱ ከእሱ ጋር ትሆናለች። እሺ ምናልባት መጀመሪያ ላይ ትንሽ ሊቸገር ይችላል፣ ግን መልመዱ አይቀርም። ለነገሩ እህቱም አደጎ ቤት ገብታለች። ከምንም በላይ ደግሞ ልጃቸው የመሱት ታናሽ ናት። እስቲ መሱትን ትወደው እንደሆነ እናያለን። ደግሞ የመሱትን ባህሪ እንዴት ነው የሚችሉት? በዛ ላይ ባህሪው እንዴት እንደሆነ እንኳን አያውቁም። አይዞ አታስብ፣ ይወዱታል፣ በጣም ይወዱታል። በዛ ላይ እኮ በደም ይዛመዳሉ። ደግሞ እኮ እሱ ወደደም ጠላም ቤተሰቦቹ ይወዱታል ወይ ይፈልጉታል ወይ የሚለው ተጣርቶ ነው። ሁሉንም ነገር ያጣራሉ። ጀርመን ውስጥ እንደዚህ ያሉ ነገሮችን በደንብ ነው የሚያዩት። ቤተሰቡን አጣርተው ነው ወደዚህ ውሳኔ ላይ የደረሱት። ስለዚህ ሳዲቅ አንተ ይህን ያህል መጨነቅ የለብህም። እሺ በጣም ከባድ ነው የሚሆነው ነስሪን፣ በጣም ከባድ ነው። ልጁ የማይወዳቸው ከሆነ ትልቅ ሐዘን ውስጥ ነው የሚገባው። የኔ ውድ ሳዲቅ፣ ሐዘን ውስጥ የሚገባ ከሆነ ደግሞ እኛ መልሰን እንወስደዋለን፣ ችግር የለውም። ያው እነሱ ግን ትምህርት ቤት ሊያስገቡት ነው። እኛ ደግሞ እሱ ማድረግ አንችልም። እነሱ ጋር መሄዱ ጥሩ ነገሩ ይሄ ነው። በቃ እንደዚህ አትሆን። ተው እንጂ ራስህን አረጋጋ። ፊትህንም ታጠብሽ። ልጁ እኮ አንተን የሚጠብቀው። በል ሂድና አናግረው። ሂድ የኔ ውድ። አባቴ ሳድቅ
አባት ሳድቅ የመሱት እህት ደብዳቤ ልካለች። መሱትን አግኝተዋለች። መሱት ወደ ጀርመን ሊሄድ ነው። አባት ሳድቅ ግን ለመሱት ስለ ደብዳቤው ምንም አላለውም። ለምንድን ነው? ለመሱት ምንም ነገር አልነገረውም። መቼ እንደሚሄድ አላወቅም። መሱት ለመሄድ ምን ያህል ቀናት እንደቀረው አያውቅም። መሱት መቼ ነው እቱ ጋር የሚሄደው? መሱት ልጄ፣ እስቲ አረፍ በል፣ ቁጭ በል። ልነግርህ ነበረ ግን እህትን አግኝቻታለሁ። እንደ እኛ ያሉ ቤተሰቦች እሷንም ወስዷታል። እናንተንም ደግሞ ወደ ጀርመን ሊወስዱ አስበዋል። በቅርቡ ደግሞ እነሱ ጋር ትሄዳለህ። መሱት እህቱን ይፈልጋታል። አዎ መሱት፣ ግን ጀርመን ከዚህ በጣም ይርቃል እና ምናልባትም ደስተኛ ባትሆንስ ብዬ ተጨንቄያለሁ። በዛ ላይ ከእህት ጋር ለረዥም ዓመታት አልተገናኛችሁም። ተረሳስታችሁ ሊሆንም ይችላል። መሱት እህቱን ያውቃታል። በዛ ላይ በጣም ይወዳታል። ልጅ እያለች ከእናቱ ጋር ሆኖ እያሻሻት ያስተኛት ነበር፣ ያበላት ነበር። ቦታውን መልመድ ካልቻልክስ? መሱት አይከፋውም፣ ምክንያቱም መሱት እህት እንዳለው ይረዳል። እህቱን ደግሞ በጣም ይወዳታል። መቼም ቢሆን ከቤት ወጥቶ አይጠፋም። ከእህቱ ጋር ብቻ እንደሚሆን መሱት ቃል ሊገባ ይችላል። ምንም አታስብ። እና ደግሞ እዛ ስትሄድ ትምህርት ቤት ያስገቡሃል። ዳሪያ እንደምትሄድበት አይነት ትምህርት ቤት ነው? በትክክል። መሱት መጻፍና ማንበብ ያውቃል። ዶንሽ አስተምረዋለች። መሱት ደብዳቤ እየጻፈ ለአባት ሳዲቅ ይልካል። ስዕልም ይስልለታል። መሱት ወደ ጀርመን ነገ ነው የምትሄደው። ስለዚህ እኔ አየር መንገድ ድረስ አደርሳለሁ። መሱት በአውሮፕላን ወደ እህቱ ጋር ሊሄድ ነው። አባት ሳዲቅ አባት ሳድቅ አባት ሳዲቅ መሱት በመሄዱ አዝኗል እንዴ? አይ የኔ ልጅ፣ ለምን ብዬ ባንተ አዝናለሁ? አዎ አባቴ ሳድቅ ያዝንብኝ። የደበረች ትመስያለሽ። የተፈጠረ ነገር አለ እንዴ? አይ ደክሞኝ ነው። በጣም ደክሞኝ ነው። አየሽ አይደል ወይዘሮ ቱርካን፣ ነፍሰ ጡር መሆን ቀላል አይደለም። በገዛ እጅሽ ነው እንዲህ እየሆንሽ ያለሽው። ለእኔ መልስ መስጠትን ተውና ሽንኩርቱን ያው አሳረርከው እኮ። እጄ ተቃጠለ። ቱርካን ተቃጠልኩ፣ ልሞት ነው። እፍ በይልኝ እስቲ። ደግሞ እናቶች ናልሳምልና ይድናል የሚሉት ነገር አለ። እስቲ አንዴ ሳሚልኝ። የቲማቲም ድል አድርግበት። የቲማቲም ድል ሳደርግበት ምንድን ነው የሚፈጠረው? እሱ ሲደረግ የሚያቃጥለውን ነገር ይቀንሰዋል። አይ የሚያቃጥለኝ ነገር እንኳን በቲማቲም ድል አይድንም። ወይ ጉድ! ምን ላድርግ ሶመር?
እንግዲያውስ እርጎ አድርግበት። ምን መሰልኩሽ? አንዴ እርጎ አንዴ ቲማቲም የምትይ። ይኸውልሽ የሚያቃጥለኝ ነገር የሚተወኝ አንቺ ከሳምሽው ብቻ ነው። ቆይ አንዴ ጠብቀኝ፣ ቅባት ይዤ ልምጣ። ኡፍ ጣት የተበላሸ በቃ። ና ወደዚህ፣ ቅባቱን ልቀባልህ። ስለዚህ ልትስሚልኝ ነው ማለት ነው? እጅህን ስጠኝ። ይህንን ስታደርጊልኝ የሚያቃጥለው ነገር ይቀርልኛል? አታስብ፣ ያድናሃል። አስቀምጨው መጣ። እህቴ ውስጧ የሚሰማትን ፍርሃት በፍጹም ማስቀረት አልቻለችም። ወስና የጀመረችው ህይወት በመጥፎ አጋጣሚዎች ተሞልቷል። ለጥሩም ሆነ ለመጥፎ ነገር በጣም ቅርብ እንደሆነች ከባድ በሚባሉ አጋጣሚዎች ተምራለች። ራሷን የምታጽናናው እነሱ ምክንያቶችን በመደርደር ነው። ጥንካሬ አግኝታለች። በድጋሚ ቀና የምትለው እሱን አስባ ነው። ነገር ግን አሁን ሁኔታዎችን መቀበል ያለበት በእህቴ ቱርካን ፍቅር ላለመሸነፍ እየሞከረ ያለው ወንድሜ ሶመር ነው። ፍቅር ብቻ በቂ እንዳልሆነ ነግሯታል። እርግጥ ነው ቃል ኪዳን የማይጠበቅ ከሆነ የፍቅር ኃይልም ቢሆን እየቀነሰ መምጣቱ አይቀርም። ወይም ደግሞ መርሳት ያልቻሉት ያለፈ ታሪክ ወይ ጸብም ካለ ፍቅር እየቀነሰ ይመጣል። አሁን ግን በኩራት የተሞላችው እህቴ ልትለየው ወስና ለነበረው ሰው ያላት ፍቅር እያስታወቀ ነው። መሱት ደስ ብሎታል። እንደ አባቴ ሳዲቅ ሊሆን ነው። እሺ በላሁን እንጀምር፣ እንብላ። በሉ ያዙ። አክስት ነዛት የሰራችው ጣፋጭ ምግብ እስቲ መብላት እንጀምር። ዛሬማ በደንብ እንጠግባለን። በጣም አመሰግናለሁ የኔ ውድ ሳዲቅ። እስቲ ምን ላርግልህ? መሱት አክስቴ ነስሪን ከነዛሃት በላይ ይወዳታል። እረፍ መሱት እረፍ። አክስት ነዛት እንደዚህ ስታወራ ብትሰማ ደስ አይላትም እንዴ? ነዛት ከኛ ጋር ለምን አትበላም? በጣም ደክሟት ነው። ዛሬ ቀኑን ሙሉ ስትሰራ ውላ ዶኑሽ ከትምህርት ቤት ስትመለስ ሂጂ ብያት ነው። ጥሩ አድርገሻል። መሱት በቃ እኛን ጥለ ወደ ጀርመን ልትሄድ ነው ማለት ነው? መሱት እህቱ በጣም ናፍቀዋለች። መሱት እሷ ጋር መሄድ ይፈልጋል። አዎ፣ በስተመጨረሻም እሷ ልታገኛት ስለሆነ ደስ ይላል። ግን እኛን አትርሳን እሺ? ሁሌም ትደውልልናለህ አይደል? እንዲያው መሱት አባት ሳዲቅን መቼም አይረሳውም። ቤተሰቡንም መቼም ቢሆን አይረሳም። መሱት መቼም አይረሳችሁም። ትምህርት ቤት ሊገባ ስለሆነ ደብዳቤ የጻፈ ይልክላችሁ። ዶኑሽ፣ ከእራት በኋላ የመሱትን ዕቃ በደንብ እናዘጋጅለታለን። እሺ ልጄ? እማዬ፣ እንዲሆነሽማ ምንም ነገር አሰሪም። እኔ ራሴ ሁሉንም ነገር አዘጋጃለሁ። እሺ። መሱት ማስታወሻዎች እንዳለ ይዛል። አጠራቅሞ ያስቀመጣችኋሉ። መሱት፣ በጋ ላይ ወደዚህ ተመልሰ ትመጣለህ አይደለም? ከዛ አንድ ላይ ተሰብስበን ጥሩ ጊዜ እናሳልፋለን። ጥሩ ሀሳብ አይመስልም? የመሱት እህት መሊክም አብራት ትመጣለች። ቆይ ግን ፋቲ የት ነው? አይበላም እንዴ ዛሬ? ዛሬ ደግሞ ምግብ አብሳይ መሆን አሰኝቶታል። የምን ምግብ አብሳይ? ጓዳ ገብቶ ምርጥ የሚለውን ሰላጣ እየሰራ ነው። የምን ሰላጣ ነው? እኔ ብቻ ኩሽናዬ እንዳያቃጥልብኝ እሱም ብቻ ነው የምፈራው። ይሄውና ና ና ዝነኛው የምግብ አብሳይ ፋቲ ሰላጣ ይህንን ይመስላል። እንግዲህ ተመልከቱ። ፋቲ፣ ይሄ እኮ ዘይት በዘይት ሆኖብሃል። የልዩ ሰላጣ ሚስጥሩ በርከት ያለ ዘይት መፈለጉ ነው።
ኩሽናውን ግን አጽድተኸዋል? አዎ በደንብ። ፋቲህ፣ ልዩ ሰላጣ ያልከው ይሄንን ነው? ወንድሜ ይህንን ሰላጣ ልዩ ያደረገው ነገር ማጣፈጫው ነው። በደንብ ስቀምሱት ታዩታላችሁ። ጣታችሁን የሚያስቆረጥማችሁ። ዶኑሽ፣ ኩሽና ውስጥ ማባያ አለ። እሱንም ይዘሽው ነይ። ከቆንጆ ሩዝ ጋር አድርጋችሁ ትበሉታላችሁ። አዎ እረስቸው ነው። ቆይ አሁኑኑ ይዤው እመጣለሁ። ሂጂ። እኔ ደግሞ ማጣፈጫውን ላምጣው። በደንብ እየጨመረን እንበላለን። ቆይ አንድ ጊዜ ጠብቁኝ። እስከዛ እየበላችሁ። ሰላጣው ላይ በጣም ብዙ ጨው ነው ያደረገው። እንዴት እንደዛ ይሆናል? ባለሙያ ምግብ አብሳይ እኮ ነው። መሱድ ከምንም በላይ አክስቴ ነስሪንና አባት ሳድቅን ይናፍቃቸዋል። ደህና ናት አይደል? አዎ ደህና ናት፣ ደህና ናት። ኦ ፈጣሪ የተመሰገነ ይሁን። ግን በጣም ደብሯታል። እንዴ ቆይ ለምን? ምን ሆና ነው? አላውቅም። እናቷ የስነ ልቦና ሐኪም ጋር ወስዳታለች። በጣም ታለቅሳለች እና ምግብ አልበላም ብላ አስቸግራለች። ውይ ስታሳዝን። እዚህ ያለች እኮ ደህና ነበረች። ልክ እንደ እህትማማቾች ነበራችሁ። ይኸውልሽ ዶኑሽ፣ ምናልባት ችግሯን ለአንቺ ትነግርሽ ይሆናል። አይ ምንም ነገር አትነግረኝም። ግን ሁለታችሁ በስልክ ታወራላችሁ አይደል? አዎ። ዶኑሽ፣ ፌሪዴ በጣም ትወድሻለች። እንደ እኔ ምናልባት ለእረፍት እሷ ወደዚህ ብትመጣ ጥሩ ይመስለኛል። ወይም አንቺ ወደ ጀርመን ብትሄጂ በጣም ጥሩ ነው የሚሆነው። አዎ አሪፍ ነው። ሰሞኑን ካላወራችሁ አሁን ልትደውይላት ትችያለሽ። ምናልባት ችግሯ ምን እንደሆነ ትነግርሻለች ብዬ አስባለሁ። እሺ ደውልላታለሁ። እንዴት ነው? ወደድሽው አይደል? እጁ ይባረክ፣ ይጣፍጣል። ደግሞ በጣም ቆንጆና አሪፍ አርግሽ ነው የከተፍሽው። ታውቂያለሽ አይደል? ቲማቲሙን አንቺ ስለከተፍሽው ብቻ ጣዕሙ በጣም ቆንጆ ሆኗል። አመሰግናለሁ። አንገትሽ ምን ሆኖ ነው? ጠዋት ላይ ቀለበቴ ቧጭሮኝ ነው። የትኛው ቀለበትሽ? ሰማያዊ ፈርጥ ያለው ቀለበትን ይቧጨረኝ። ያን ያህል ደግሞ የማታካብደው ሶመር። እስቲ ልየው። ቱርካን በጣም ጎድቶሻል እኮ። እናትሽ ነች አይደል? እናቴ ምን ሆነች? እንዲህ እንድትርቅኝ የምታደርግሽ እሷ ናት አይደል ቱርካን? አይኖችሽ ላይ ውስጥሽ ያለው ሐዘን ይታያል። ቱርካን፣ እኔ ሁሌም ቢሆን ይህንን ያህል አውቅሻለሁ። በቅርቡ ደግሞ ቱርካን፣ ያ የማይቀረው ቀን ሲመጣ እናትሽን እንደ ምክንያት ብትጠቀሚያት አላምንሽም። ምክንያቱም ቱርካን አንድ ነገር ከፈለገች
ምንም ነገር እንደማያስቆማት ስለማውቅ ነው። ማንንም ቢሆን አትሰማም። የምትፈልገውን ነው የምታደርገው። ቱርካን፣ ብንለያይም እንኳን አሁንም የኔ ነሽ። ማወቅ አለብሽ። እንዲህ የምልሽ ደግሞ ልብሽን በደንብ ስለማውቀው ነው።